አብዛኛው ኦርቶዶክሳዊ ወጣት እንደምታውቁት ነው። ጧፍ ማብራት እናቶች ይበቃል። መንፈሳዊ ኃይል መታጠቅ ይገባል። መንፈሳዊ ኃይል የማን ኃይል ነው? ይሄ መንፈሳዊ ኃይል ብያቸዋለሁ። የእግዚአብሔር ኃይል። የማንን ኃይል ማወቅ? ተለማመዱት የእግዚአብሔርን ኃይል። ተለማመዱት የእግዚአብሔርን ኃይል። አምላኬ ባንተ እችላለሁ፣ አምላኬ ባንተ ክንዴ ብርቱ ነው፣ አምላኬ ባንተ ሁሉን ነገር ማድረግ የምችልበትን ኃይል ማግኘት እችላለሁ። ደቃቃና ትንንሽ በነበሩ ሰዎች ትልቅ ስራ ሰርተሃል እግዚአብሔር። እኔ ያንተ መልእክተኛ፣ ስራው ግን ያንተ ነው። እኔ ያንተ ባሪያ፣ ኃይሉ ግን ያንተ ነው ብለን መውጣት አለብን። ዛሬ አብዛኛው ኦርቶዶክሳዊ ወጣት ታዩታላችሁ። መስቀሉን ግብዳ መስቀል፣ ትልቅ መስቀል ደረቱ ላይ ያደርጋል። ከዛ በኋላ መጠጥ ቤት ነው የምታው እና የአብዛኛው ወጣት አያችሁ መጠጥ ቤት ሆኖ ነው ብዙ ነገር የሚሰማው። ይታለ ኦርቶዶክሳዊ ወጣት የእግዚአብሔርን ኃይል ማወቅ፣ ቤተክርስቲያንን ማወቅ፣ ቅዱስ መጽሐፍን ማወቅ። በሩቅ በቅርብ የተጎዱ ወገኖቻችን አሉ። እንባ ብናፈስ እንባችን ከደማቸው ጋር ቢቀላቀል ትርጉም የለው። ማን ይፍረድ ግን? እግዚአብሔር እንዲፈርድ ግን እንጠብቃለን አይደለ? እና እንደዚህ የሚያደርጉ ሰዎች ደግሞ ታውቃላችሁ አይደለ? ለራሳቸውም የሚጠቅሙ አይደሉ፣ ለሀገርም የሚጠቅሙ አይደሉ፣ ለማንም የሚጠቅሙ እኮ አይደሉ፣ ለማንም የሚጠቅሙ አይደሉ። እንደዚህ የሚያደርጉ ሰዎች ለምን እንዳልኳችሁ የማን ማህበር ናቸው? የማን ማህበር ናቸው? የሰይጣን ማህበር ናቸው። የሰይጣን መልእክተኞች ናቸው። ጠላታችን ክፉ መንፈስ በልባችን ውስጥ የተለያዩ ክፋት ያስቀምጣል። ገር የነበረውን ሰው ጨካኝ ያደርገዋል። መጽዋች የነበረውን ሰው ሌባ ነጣቂ ያደርገዋል። አዳኝ የነበረውን ሰው ገዳይ ያደርገዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አቡሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በበረከተ መንፈስ ቅዱስ ለእለ በሰማያት ወለእለ በምድር። በሰማይና በምድር ባለ በረከት ሁሉ የባረከን መንፈሳዊውንና ሰማያዊውን ጸጋ በመንፈስ ቅዱስ ኃይልና ሀብት አብዝቶ የሰጠን የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህርይ አባታችን እግዚአብሔር አብ ስሙ የተመሰገነ ይሁን። ወዘሰ ሞአ ኢይመውት ዳግመ። ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡር ወንድማችን መጋቤ ምስጢር መምህር ምስክር፣ የዚሁ ካቴድራል የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡራን ካህናት አባቶቻችን፣ ፊት ለፊት ያላችሁ በግራም በቀኝም ቁጭ ያላችሁ የወንጌል መምህራን ሰባክያን፣ ዲያቆናት ወንድሞች፣ ክቡር ወንድማችን ዘማሪ ይትባረክ፣ በደመ ክርስቶስ የታጠባችሁ በመስቀሉ ኃይል የተጠበቃችሁ የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ምሕረትና ቸርነት የበዛላችሁ የወላዲተ አምላክ የድንግል ማርያም የእናትነት ፍቅርና ምልጃ ያልተለያችሁ በማይታየው ስፍራ ሁሉ የቅዱሳን መላእክት ጥበቃ አብሯችሁ የነበረ የጻድቃን የሰማዕታት የእግዚአብሔር አገልጋዮች ጸሎት በረከት ያልተለያችሁ ውሉደ ጥምቀት ኦርቶዶክሳውያን ክርስቲያኖች ምእመናት ሁላችሁ በአንድነቱ ምንታዌ በሶስትነቱ ምርባዬ ሳይነገር የዘላለም አምላክ ስሉስ ቅዱስ እየተባለ ሲሰለስ ሲቀደስ በሚኖር የሚታየውንም የማይታየውንም ባመጣና በፈጠረ ሁሉን በያዘ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስምና ሰላም እንደምን ዋላችሁ? እንደምን ዋላችሁ?
እንደምንስ ቆያችሁ? በቸርነቱና በምህረቱ በሩቅም በቅርብም ካለ መከራና አደጋ የጠበቀን የሐዘን ማቃችንን የሚቀድልን በልባችን ውስጥ ሐዘን በበረታ ጊዜ የሚያጽናናን በየስፍራው በየቦታው አዳኝ ጠባቂ ረዳት የሌለን እስኪመስል ድረስ የመከራና የአደጋ ዶፍ በላያችን ላይ በወደቀ ጊዜ ዘመን የሚያጠራልን የጩኸታችንንና የልመናችንን ድምፅ የሚሰማን በምድር ላይ ተመልካች ጠባቂ ዳኛ የጠፋ በሚመስል ጊዜ የኃይል ዙፋኑን በመዘርጋት በክፎች ላይ ፍርድን የሚያወጣልን ጨለማውን በብርሃን ሌሊቱን በተወደደ ቀን የሚቀይርልን አምላካችንና አባታችን ልዑል እግዚአብሔር በቸርነቱና በምህረቱ ከኛ በራቀ ስፍራ ብዙዎች የተለዩን ቢሆንም ወተን እንድንገባ ወደ መቅደሱ መተን እንድናመሰግን የሆነውንና የተደረገውን ነገር በሙሉ ወደ ዙፋኑ ለማቅረብ በጸሎት እንድንበረታ በምስጋና በዝማሬ በመቅደሱ ለመጽናናት የሚሆንም ጊዜ እንድናገኝ ስለረዳንና ስላደረገልን ስለ መልካሙ ስለ በጎው ነገር ሁሉ ዘወትር በቅዱሳን ዘወትር በሰማይ ባሉ በትጉሃን መላእክት የሚመሰገን የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በፊታችሁ የቆምሁትም የተገኘሁትም የእግዚአብሔርን የወንጌል ቃል በጥቂቱም ቢሆን እንድንማማር አምላካችን እግዚአብሔር የሚሰጠንንና የሚያስተላልፍልንን በጎ የሆነውን መልእክት እንድናዳምጥ እሱን ለማካፈል ነውና ለትምህርታችን የሚሆን በዮሐንስ ራእይ በምዕራፍ 2 ቁጥር 8 እስከ 11 ድረስ ያለ የመጽሐፍ ቅዱስ ሐሳብ አለ። በዚህ ክፍል ላይ ያለውን ድል የነሳው በሁለተኛው ሞት አይጎዳም የሚለውን ርዕስ መሰረት ወይም መነሻ በማድረግ ለተያዘልን ለወንጌል መልእክት ደቂቃ ያህል የሚሆን ጊዜ ወስጄ ጥቂት ነገሮችን እንባባላለን። የትምህርታችን መነሻ ወይም ኃይለ ቃል ድል የነሳው በሁለተኛው ሞት አይጎዳም የሚለው ይሆናል። ይህን ኃይለ ቃል ሁላችን ብንናገረው ከዚህ ቀጥሎ እኔ ወደ እናንተ የማቀርበው እናንተ ደግሞ የእግዚአብሔርን ቃል መሰረት አድርጋችሁ የምትሰሙት የመጽሐፍ ቅዱስ መልእክትና ትምህርት የበለጠ ይገባናል ብዬ አስባለሁና እስኪ ቃሉን በጋራ እንበለው። ድል የነሳው በሉ እስኪ በሁለተኛው ሞት አይጎዳም። ድል የነሳው በስንተኛው ሞት አይጎዳም? በሁለተኛው ሞት ምን አይልም? አይጎዳም። የዮሐንስ ራእይ ምዕራፍ 2 ቁጥር 8 እስከ 11 ድረስ ስናነብ 11ኛው ቁጥር ላይ ይህን ኃይለ ቃል እናገኛለን። ይህን ኃይለ ቃል
መነሻ ያደረኩበትን የትምህርቱን ዓላማና መሰረታዊ ወይም ፍሬ ነገር ማሳወቅ ስለሚገባኝ በዚህ ርዕስ የተነሳውበት ዋናው ነገር መከራና ስደት ሐዘንና ፈተና የበረታ ቢሆንም የክርስቲያን ሕይወት ግን የድል ሕይወት ነው። ስለዚህ መከራና ድህነት ስደትና ሐዘን በበረታበት አሁን እኛ ባለንበት በዚህ ዘመንና ጊዜ ውስጥ ሆነንም የእግዚአብሔር ሕዝብ የምንባል የኛ የክርስቲያኖች ሕይወት የሽንፈት ሕይወት አይደለም፣ የድል ሕይወት ነው። ድሉን የሚሰጠን ደግሞ የሰው እጅ ወይም ሰዋዊ ኃይል አይደለም። የክርስቲያኖችን ሕይወት የድል ሕይወት የሚያደርገው አምላካችን እግዚአብሔር ነው። ስለዚህ በዚህ ርዕስ የተነሳሁት የክርስቲያኖችን ሕይወት ከመጀመሪያው ገና ቤተ ክርስቲያን በቁጥር ጥቂት ከነበረችበት ዘመን ጀምሮ ያለውን የክርስቲያኖችን ሕይወትም የቤተ ክርስቲያን ታሪክም ስናነብ የክርስቲያኖች ሕይወት ድል እያደረገ የሚሄድ ነው እንጂ የሆነ ስፍራና ቦታ ላይ ድል ሆኖ የሚቆም አይደለም። የቤተ ክርስቲያን መንገድም እንደዛ ነው። ጨለማውን እየገለጠ ብርሃንን እያወጣ የመከራና የሐዘን ጊዜን እያሳለፈ የምስጋናና የደስታ ጊዜ እየተካ የሚሄድ ነው። ስለዚህ ድል የነሳው በሁለተኛው ሞት አይጎዳም የሚለው ርዕስ ይህን እንድንረዳ ያግዘናል ብዬ ነው በዚህ የተነሳሁት። በሮሜ 8 ቁጥር 37 ላይ ሐዋርያው ቅዱስ ጳውሎስ ከዳዊት መዝሙር በመውሰድና በመነሳት ወኮነ ከመ አባግዕ ዘይጠብሑ እንደሚታረዱ በጎች ሆን ወይም ተቆጠርን ይልና ነገር ግን በወደደን በእርሱ በክርስቶስ ከአሸናፊዎች ሁሉ ምን እንላለን ነው የሚለው? እንበልጣለን ይላል። ሲጀምር እንደሚታረዱ በጎች ሆን ወይም ተቆጠርን ነው የሚለው። መከራ እንዳለ፣ ሐዘን እንዳለ፣ መሰደድ እንዳለ፣ መገፋትና መሰቃየት እንዳለ፣ ባይተዋር መሆን፣ ጠባቂ የለሽ መሆን፣ መጠለያ የሌለው ወገን መሆን ያመለክታል ወይም ያሳያል ቃሉ። ነገር ግን እንደሚታረዱ በጎች ሆን ወይም ተቆጠርን ካለ በኋላ ግን ነገር ግን በወደደን በእርሱ በክርስቶስ ይላል። ዓለም የክርስቶስ የሆነውን ሁሉ እንደሚጠላ ለእናንተ ለእኔ አዲስ አይደለም። የክርስቶስ የሆነውን ሁሉ ዓለም የሚጠላበትን ምክንያት እናያለን፣ እናነሳለን። ነገር ግን ሐዋርያው ቅዱስ ጳውሎስ ግን ተስፋ ሲሰጠን እንደሚታረዱ በጎች ብንሆንም ብንቆጠርም የመከራ ጅራፍ ቢገርፈንም የሐዘን መጋረጃ ቢጋርደንም በቀኝም በግራም በቅርብም በሩቅም የሞት ድምፅ የሐዘን ድምፅ ብንሰማም በዚያ በኩል ሞት እንደ ሰራዊት ቢከበን በዚህ በኩል
የቆምንበት መሬት ቢናወጥና ቢንቀጠቀጥ እንኳን አንፈራም። ድል አንሆንም፣ አንሸነፍም። ድል የማንሆንበትና የማንሸነፍበት የማንፈራበት ምክንያት ደግሞ በወደደን በእርሱ ከአሸናፊዎች ምን ስለምንል ነው አለ? ስለምንበልጥ ነው አለ። ስጋውያን በስጋ ጉልበት ሊያሸንፉ ይችላሉ። በመንፈሳዊ ኃይል ግን ድል ማድረግ ይቻላል? አይቻልም። ጊዜ ያገኙ ሰዎች ጊዜን እንደ ጉልበትና እንደ አቅም ተጠቅመው አደጋ ሊፈጥሩ ይችላሉ። ልባችንን በሐዘን እንደ ደረቅ እንጨት እንዲሰበር ሊፈልጉ ሊመኙ ይችላሉ። ነገር ግን በወደደን በክርስቶስ አሸናፊ ነን ብለው ከሚያስቡትና ከሚናገሩት ስጋዊ ክንዳቸውንና ጉልበታቸውን በድንገት በአማኞችና በክርስቲያኖች ላይ ከሚያደርጉት ሁሉ እኛ ምን እንላለን አለ? እንበልጣለን አለ። እና የክርስትና ሕይወት የመብለጥ ሕይወት ነው። የክርስትና ሕይወት የምን ሕይወት ነው? የመብለጥ ሕይወት ነው። የክርስትና ሕይወት የድል ሕይወት ነው። የክርስትና ሕይወት የምስጋና ሕይወት ነው። የክርስትና ሕይወት ሞትን እየዘመሩ መቀበል ነው። የክርስትና ሕይወት የክርስቶስን ስም ከፍ አድርጎ እየጠሩ እሳት ውስጥ መግባት ነው። የክርስትና ሕይወት ገዳይን አልፈራህም ብሎ ማለት ነው። እና ሐዋርያው ቅዱስ ጳውሎስ እንዳለን እንደነገረን ዛሬ በዚህ ርዕስ ስንማር ሁሉንም ድል ለመንሳትና ከዳግም ሞት ለመዳን ማወቅ ያለብንን 4 ነገሮችን እንድናውቅ ልነግራችሁም ነው በፊታችሁ የቆምሁት። የክርስትና ሕይወታችን የድል ሕይወት እንዲሆንልን፣ መንፈሳዊ ሕይወታችን እያሸነፈ እንዲቀጥል፣ ቤተ ክርስቲያን አረማውያንንና አሕዛብን እንድትወርስ፣ ቤተ ክርስቲያን የአረማውያንን ክንድ ለእግዚአብሔር የሚያጨበጭብና ለእግዚአብሔር መባ ይዞ የሚመጣ ለማድረግ እንድትችል እኛ በዚህ ዘመን በግራም በቀኝም መከራ የከበበን የምንመስል ክርስቲያኖች ማወቅ ያለብን 4 ነገሮች ስላሉ ከባለ ራእዩ ከቅዱስ ዮሐንስ ትምህርት ተነስተን እነሱን ነገሮች እንድናውቅ እንድንጽናና ጠላቶቻችን የሚፈልጉት ምን እንደሆነ ታውቃላችሁ። የኛ እንባ ለጠላቶቻችን ድግስ ነው። የኛ ሐዘን ለጠላቶቻችን የሰርግ ቤት ዳስ ነው። የኛ ጥቁር መልበስ ለጠላቶቻችን የድላቸው ምልክት ነው። ነገር ግን የክርስትና ሕይወት ደግሞ እንደዛ አይደለም። ስለዚህ እሱን እንድናይ ነው በዚህ ርዕስ የተነሳውና አምላካችን እግዚአብሔር ጸጋ መንፈስ ቅዱስን ሰጥቶን መንፈሳዊና ክርስቲያናዊ ሕይወትን ተረድተን በስጋዊና በስሜታዊ ሐሳብ ሳንቸኩል የእግዚአብሔርን ቤተ ክርስቲያንና ራሳችንን በመለኮታዊ ኃይልና ድል የአሕዛብንና የአረማውያንን ክፋትና ኃጢአት ማሸነፍ የምትችልበትን ነገር ለማስተዋልና ለመማር እንድንችል እግዚአብሔር በምሕረቱ ይርዳን። ድል የነሳው በሁለተኛው ሞት ምን አይልም? አይጎዳም። ሁል ጊዜ እየተጎዳን ላለመኖርና ላለመቀጠል ምን መንሳት አለብን? ድል መንሳት አለብን። ሁል ጊዜ እያለቀስንና እያነባን ላለመኖር ምን ማለት አለብን? ድል መንሳት አለብን። የማወራችሁ ስለ ስጋዊ ድል አይደለም። በስጋ ዛሬ ያሸነፈ ሰው ነገ ይሸነፋል አይሸነፍም?
የሥጋ ድል ዘላቂ አይደለም። ድል አይደለም እያልኳቸው አይደለም። ሥጋዊ ድል ይታወቃል፣ ይመዘገባል። ነገር ግን ሥጋዊ ድል ያው ሥጋዊ ነው፣ ጊዜያዊ ነው። በርቶ ይጨልማል፣ ታይቶ ይጠፋል። የተዳሰሰ ሲመስል እንደ ጉም የማይዳሰስ ይሆናል። አቅም የፈጠሩ የተደራጁና የተሰበሰቡ ሁሉ በጊዜ በዘመን ሲበተኑ አይተናል። በፈረሶቻቸውና በሰረገሎቻቸው የተመኩ ሁሉ ፈረሶቻቸውና ሰረገሎቻቸው ከሞት የማያስጥሏቸው መሆኑን አይተናል። በፈርጣማ ክንዳቸው የምስኪኖችን ገላ ይተለትሉ ይቀዱ የነበሩ ሰዎች በፋንታቸው ፈርጣማው ክንዳቸው ሲላላ ሙሉ የነበረው ሰውነታቸው በክሳት በሽታ ሲመታ ክፋትን ያቀናብር የነበረው አእምሯቸው በእብደት ሲመታ አይተናል። ስለዚህ ስለ ጊዜያዊ ድል ሳይሆን ስለ መንፈሳዊ ድል ነው እኛ የምናወራው። በመንፈስ የተገኘ ወይም በመንፈሳዊ ኃይል የተገኘ ድል ዘላቂ ነው። ስለዚህ እሱን መሰረት አድርገን ነው እግዚአብሔር የሚነግረንን ነገር የምንነጋገረው። አራት ነገሮችን ማወቅ አለብን ሁሉንም ድል ለመንሳት፣ መንፈሳዊ ድልና መንፈሳዊ ኃይልን ለማግኘትና ለመቀዳጀት ጠላቶቻችን እስኪደነግጡና አፋቸውን በእጃቸው ይዘው እስኪገረሙ ድረስ ድል ለመንሳት ከዳግም ሞትና ከሁለተኛው ሞት ለመዳን እነዚህን ነገሮች ማወቅ ያስፈልጋል። አጠራ አድርጌ ነው የምነግራችሁ። የመጀመሪያው ወገኖች ከማን ጋር እንደምንዋጋ ማወቅ አለብን። ድል ለመንሳት የመጀመሪያው አንድ ኦርቶዶክሳዊ ክርስቲያን፣ አንድ መንፈሳዊ ሰው ሊያውቅ የሚገባው ነገር ምንድን ነው ከተባለ ከማን ጋራ እንደሚዋጋ ወይም እንደሚጋደል ማወቅ አለበት። ዮሐንስ ባልኋችሁ በምዕራፍ 2 በራእዩ ቁጥር 8 እስከ 11 ድረስ ባለው መጀመሪያ እነዚህን ነገሮች ይነግረናል። የመጀመሪያው ድል ለማድረግና ለመንሳት አንድ ክርስቲያናዊ ወይም መንፈሳዊ ሰው ውጊያ የሚያደርገው መንፈሳዊውንና ክርስቲያናዊውን ሰው የሚዋጋው የመጀመሪያው ክፉ መንፈስ ነው። ምን አይነት መንፈስ አልዋችሁ? ምድራችንን በደም የሚቀባ የሰዎችን ሥጋ በእሳት የሚያስበላ በእግዚአብሔር ቤተ መቅደስ ላይ እጁን የሚያነሳና የሚዘረጋ በአማኞች ላይ በምድር ላይ ያለውን ክፋት ሁሉ የሚፈጽም ምን አይነት መንፈስ ነው? ክፉ መንፈስ ነው። ይህ ክፉ መንፈስ በኤፌሶን 6:11 ላይ በሐዋርያው በቅዱስ ጳውሎስ በደንብ ተዘርዝሯል። ሐዋርያው ቅዱስ ጳውሎስ የኛ ይላል። የኛ ሲል የክርስቲያኖች ማለት ነው። የኛ ሲል የኛ የአማኞች ማለት ነው። የኛ ሲል የክርስቶስ የሆነው ማለት ነው። የኛ ሲል የሰላማውያኑ ክርስቲያኖች ማለት ነው። የኛ ሲል ሁሉን ነገር የሚያውቅ እግዚአብሔር ነው ብለን ለምናምን ክርስቶስ ወደ መስቀል በሄደበት ፍቅር በምድር ላይ የምንመላለስ የኛ የክርስቲያኖች ማለት ነው። ስለዚህ የኛ ውጊያችን ከሥጋና ከምን ጋር አይደለም ይላል? ከደም ጋር አይደለም። እኛም የምንዋጋው እኛንም የሚዋጋን ሥጋና ደም ብቻ አይደለም። በጨለማ ዓለም ላይ አለቃ የሆነ የክፋት ሰራዊት የሚያሰማራና የሚልክ ክፉ መንፈስ ነው የሚለው፣ ወይም ዲያብሎስ ነው የሚለው። ስለዚህ የመጀመሪያው አያችሁ እኛን የሚዋጋን ምን አይነት መንፈስ ነው አልኋችሁ? ክፉ መንፈስ ነው። ይሄ ክፉ መንፈስ በልዩ ልዩ ማደሪያዎች ይገለጣል። ይሄ ክፉ መንፈስ ጨካኝ ልብ ያላቸውን ሰዎች አድኖ ያጠምዳል። ይሄ ክፉ መንፈስ የንጹሐንን ደም በማፍሰስ እርካታ ያገኛል። ይሄ ክፉ መንፈስ ክርስቲያኖችን ሲያይ
የእግዚአብሔር ልጆችን ሲያይ፣ የብርሃን ልጆችን ሲያይ የጨለማ ግዛቱና መንግስቱ የተሸነፈ ይመስለዋል። ስለዚህ የመጀመሪያው የምንዋጋው ከክፉ ምን ጋር ነው አልኋችሁ? ከክፉ መንፈስ ጋራ ነው። የዚህ የክፉ መንፈስ መዋጊያ መሳሪያችን ደግሞ ጸሎት ነው። ምንድን ነው አልኋችሁ? መዋጊያ መሳሪያችን ምንድን ነው? ጸሎት ነው። ጸሎት ማለት የሚዋጋንን ክፉ መንፈስ የሚወጋልንን ማንን መጠየቅ ነው? እግዚአብሔርን መጠየቅ ነው። አንተ ዘላለማዊ ሁሉን የምትችል ጌታ፣ መንግስታትን የምታወጣ የምታወርድ፣ መንግስትህ የማይሻር፣ ዘመን የማይቀድምህ ዘመን የቀደምህ፣ ሁሉን ማድረግ የሚቻልህ፣ የማታይ የማትሰማ የምትመስል ሁሉን የምታይ፣ ያየኸውን የማትረሳና የማትዘነጋ፣ በምድር ላይ በድብቅም በግልጥም የሚሰራውን በደልና ግፍ ሁሉ የምትመለከት የፍርድ ጌታ፣ የዙፋን ጌታ፣ ለወገኖች ፍረድ ብለን ብንጸልይ ማን ይሰማናል? እግዚአብሔር ይሰማናል። የፍርድ ጊዜ ማን ያመጣል? እግዚአብሔር ያመጣል። በጠላቶቻችን ላይ ክሳትና የሚያመነምን በሽታ እግዚአብሔር ይልክባቸዋል። ጠላቶቻችን በልባቸው ውስጥ በእግዚአብሔር መለኮታዊ ቅጣት በፍርሃት ይመታሉ። ስለዚህ የመጀመሪያው የሚዋጋንን ክፉ መንፈስ እንደሆነ ማወቅ አለብን። ሌላም ውጊያ አለብን። ልክ ነው። ከመከራና ከድህነት ጋር እንዋጋለን። እኛ ክርስቲያኖች ከመከራና ከድህነት ጋር እንዋጋለን። የሰይጣን መልእክተኞች ሆነው መከራና ድህነትን ወደኛ የሚያመጡ፣ የሰበሰብነውን ሊበሉ፣ የሰራነውን ሊያፈርሱ፣ የጨበጥነውን ከእጃችን ላይ ቀምጠው ሊበትኑ፣ በእኛ ላብና በእኛ ድካም እነሱ ሊከብሩ፣ በእኛ ሐዘንና በእኛ መከራ እነሱ ሊደሰቱ፣ በእኛ ውድቀት እነሱ ሊቆሙ፣ በእኛ ማጣትና መደየት እነሱ ሊከብሩ የሚያስቡ ወገኖች ይኖራሉ። ነገር ግን ወገኖቼ ከመከራና ከድህነት ጋር ግን ውጊያ አለብን። ድል ለመንሳት ከመከራና ከድህነት ጋር እንዋጋል። መከራና ድህነት የለም አይደለም የሚለን። አንድ ክርስቲያን ድል የሚነሳው በመከራና በምን ውስጥ እያለፈ ጭምር ነው። በስደት ውስጥ እያለፈ ነው። በመከራ ውስጥ ስናልፍ እኛ እናልፋለን። መከራው ይሸነፋል አይሸነፍም? ይሸነፋል። ብዙ ክርስቲያኖች እንደዛ ነው ያደረጉ። ቅድም እንዳልኋቸው በእሳት ውስጥ ሲያልፉ እነዚያ ሰማዕታት፣ እነዚያ የእግዚአብሔር እውነተኛ ምስክሮች ቆራጦቹ፣ እነዛ የእግዚአብሔር እውነተኛ ምስክሮች በመከራ ውስጥ ሲያልፉ መከራው አለፈ፣ እነሱ ግን ይሄው አሉ። ስለዚህ ከምንዋጋውን ማወቅ አለብን። እንዲያውም ዮሐንስ ራእዩ ላይ ከመከራና ከድህነት ጋር እንደምትዋጋ ወይም መከራና ድህነት እንዳለብህ አውቃለሁ ብለህ ንገረው ተብሎ እግዚአብሔር መከራንና ድህነትህን አውቃለሁ ብሎ ለአንድ ለሰምርኔስ ቤተ ክርስቲያን አለቃ ይነግረዋል። እግዚአብሔር ባለ ራእዩን ዮሐንስን ለዚህ ለቤተ ክርስቲያን አለቃ ለሰምርኔሱ ቤተ ክርስቲያን አለቃ እንዲህ ብለህ ንገረው ነው የሚለው። እኔ ፊተኛውና መጨረሻው ነኝ። ፊተኛውና ምኑ ነኝ? መጨረሻው ነኝ። ከኔ በፊት ማንም የለም፣ ከኔ በኋላ ማንም ሊኖር አይችልም። እኔ መጀመሪያ እኔ መጨረሻ ነኝ። ስለዚህ እኔ ፊተኛውና ኋለኛው እንዲህ እልሃለሁ ብለህ ንገረው ይልና ከዛ ዮሐንስ እንዲነግረው የተላከው መከራህንና ድህነትን አውቃለሁ ብሏል እግዚአብሔር ብሎ እንዲነግረው ነው። መከራህን ድህነትህን ምን እልልሃለሁ አውቅልሃለሁ። እግዚአብሔር የማያውቅ ይመስላችኋል ወገኖቼ? በእያንዳንዱ ስፍራና ቦታ የሚሆነውን መከራ፣ በእያንዳንዱ ቦታ ያለውን እና የሚፈጸመውን መከራ እግዚአብሔር አያውቅም እንዴ? የማያውቅ ይመስላችኋል? በፍጹም ወገኖቼ። ስለዚህ እሱን ማወቅ ይገባናል ሊላችሁ ፈልጌ ነው። ሌላው ከሰይጣን ማህበሮች ጋር ውጊያ አለብን። ከነማን ጋር ውጊያ አለብን? አያችሁ፣ ድል ለመንሳት እና በሁለተኛ ሞት ላለመጎዳት እዚህ ምድር ላይ ያለን በምንኖርበት ዓለምና በምንኖርባት ባለንባት ምድር ውስጥ የሰይጣን ማህበሮች ጋር ውጊያ አለብን። ድል እንዳንነሳ የሚፈልጉ
በሁለተኛው ሞት እንድንጎዳና የዘላለም ሕይወትን እንድናጣ የእግዚአብሔር ጸጋና ክብር እንዲጎድለን የሚፈልጉ የሰይጣን ማህበርተኞች አሉና ይህንን የቤተ ክርስቲያን አለቃ የሰይጣን ማህበር ባጠገብህ እንዳለ ይሄ የሰይጣን ማህበር ደግሞ አንተን እንደሚሰድብ አውቃለሁ ብለህ ንገረው ይላል። አዎ የሰይጣን ማህበር በየዘመኑ በክርስቶስ ቤተ ክርስቲያን አጠገብ አለ። ስሙን የሚሳደብ ቤተ ክርስቲያንን የሚሳደብ በቤተ ክርስቲያንና በክርስቲያኖች ላይ አደጋ የሚፈጥር የሰይጣን ማህበር። ስለዚህ የመጀመሪያው ወገኖች ከማን ጋራ እንደምንዋጋ ማወቅ ያስፈልጋል። ስለዚህ ክፉ መንፈስ ይዋጋናል፣ ግን ድል እናደርገዋለን። መከራና ድህነት ይዋጋናል፣ ግን በወደደን በክርስቶስ ከመከራና ከድህነት ምን እንላለን? እንበልጣለን። የሰይጣን ማህበር ይዋጋናል፣ ግን ከሚዋጋን ከሰይጣን ማህበር በወደደን በክርስቶስ ምን እንላለን? እንበልጣለን፣ ድል እናደርጋለን። ስለዚህ የመጀመሪያው እሱን ማወቅ በጣም አስፈላጊ ነው። ሁለተኛው የተወደዳችሁ ክርስቲያኖች በምን እንደምንዋጋ ማወቅ አለብን። ድል ለማግኘት በምን እንደምንዋጋ ማወቅ አለብን። እግዚአብሔር የድል ሁሉ ምንጭ ነው። ማን የድል ሁሉ ምንጭ ነው? ማን የድል ሁሉ ምንጭ ነው? አሸናፊ የሚያደርገን ማን ነው? እየሞትን እንድንዘምር የሚረዳን ማን ነው? እየሞትን እንድንዘምር የሚረዳን ማን ነው? መከራ በላያችን ላይ እንደ ሐምሌ ዝናብ እየወረደ እግዚአብሔር ሆይ ተመስገን ብለን ስሙን እንድናመሰግን ክብሩን እንድንናገር ዛሬም በፍቅር ዛሬም በሰላም እንድንዘምር የሚያደርገን እግዚአብሔር ነው። ስለዚህ የድል ምንጭ አምላካችን ማን ነው? እግዚአብሔር ነው። ስለዚህ የምንዋጋ በምን እንደሆነ ማወቅ አለብን። አያችሁ ድል ለመንሳት ምንም እንኳን ጠላታችን ቢዋጋንም ግን ድል የምንነሳው ጠላታችንን በእምነታችን ነው። በምናችን ነው? በምናችን ነው? በእምነታችን ነው። አሁን ያላችሁ ክርስቲያኖች በእምነታችሁ በርቱ። መንፈሳዊ ሕይወታችሁ ላይ ጠንካራ ሁኑ። አምላካችሁ እግዚአብሔር ዳኛ ነው። የዘላለም ንጉሥ ነው። የማይረታ ነው። ክንዱ ረጅም ነው። ኃይሉ ትልቅ ነው። ቸርነቱና ምሕረቱ ስለሚከለክለው ነው እንጂ እግዚአብሔር ለልጆቹ ፈራጅ ነው። እግዚአብሔር ለልጆቹ እውነተኛ ዳኛ ነው። ስለዚህ የመጀመሪያው አያችሁ በምን እንደምንዋጋ ከጠላታችን ከክፉ መንፈስ ጋራ ከሰይጣን ማህበር ጋራ ከመከራና ከድህነት ጋራ ከኃጢአትና ከፍርሃት ጋራ በምን እንደምንዋጋ ማወቅ አለብን። ስለዚህ እነዚህን ሁሉ ተዋግተን ድል የምናደርግበት አንዱ እምነት ነው። ታስታውሱ ከሆነ በዚህ በዕብራውያን 11:33 ላይ የተመሰከረላቸው አማኞች አሉ። እነርሱ በእምነት መንግስታትን ምን አሉ ነው የተባለው? ድል ነሱ። እነርሱ በእምነት መንግስታትን ምን አሉ? ድል ነሱ። በታሪክ ይታወቃሉ። እዛ ውስጥ ላለመግባት ነው። ግን በዋናነት እነርሱ የተባሉት አማኞች የድል ምንጭ እግዚአብሔር ነው ብለው የሚያምኑ ሰዎች መንግስታት ድል አንነሳም፣ ድል የሚያደርገንና የሚያሸንፈን ማንም የለም፣ ፀሐይን የምናወጣኛ ጨረቃን የምናመጣኛ የፀሐይና የጨረቃ ባለቤቶችኛ ይሉ የነበሩ ገናና የሆኑ በስም የታወቁ ታላላቅ ነገስታትን ድል ነሱ። ድል የነሱት ግን በምንድን ነው? በምናቸው ነው? በእምነታቸው ነው። እምነት ድል ያደርጋል። ምን ድል ያደርጋል? እምነታችን ምን ያመጣል? ድልን ያመጣልናል። እምነታችን አሸናፊ ያደርገናል። በእምነታችን ድል ማድረግ እንችላለን። ድል ማድረግ እንችላለን። ዮሐንስም በአንደኛ መልእክቱ ምዕራፍ 5:4 ላይ ከእግዚአብሔር የተወለደ ዓለምን ያሸንፋል ብሎ ይጀምራል። ከማን የተወለደ? ከማን የተወለደ? እኛ የማን ልጆች ነን? አባት እኮ አለን ወገኖች፣ አባት እኮ አለን። ሰዎች ሲያዩን አባት የሌለን ይመስላቸዋል። ሰዎች ሲያዩን ጠባቂ የሌለን ሊመስላቸው ይችላል። ምስኪኖች ልንመስላቸው፣ አቅመቢሶች ልንመስላቸው፣ መሄጃ ያጡ መደበቂያ ያጡ ከነሱ መዳፍ ግርጌ ያለን ሊመስላቸው ይችላል። ግን ምን አለን? አባት አለን። ሰማያዊ አባት፣ ዘላለማዊ አባት፣ የሚያዝንልንና የሚራራልን አባት፣ ብድር የሚመልስልን አባት፣ ዋጋ የሚከፍልልን አባት አለን። ስለዚህ ዮሐንስ በመልእክቱ 5:4 ላይ በመጀመሪያይቱ ከእግዚአብሔር የተወለደ ዓለምን ምን ይላል? ዓለምን ያሸንፋል። ክፉን የምናሸንፈው ከማን ስለተወለድን ነው?
ለክፎች እኮ በክፋታቸው ልክ ብድር መመለስ ይቻላል አይቻልም? ይቻላል እኮ ወገኖች። ነገር ግን ብድር እኛ እንመልስ አላልንም። ማን ብድር ይመልሳል ነው? እግዚአብሔር ብድር ይመልሳል። የሰማይ አምላክ አይኖቹ ያያሉ። የሰማይ አምላክ ደመና አይጋርደውም። የሰማይ አምላክ ጨለማ አይከለክለውም። የሰማይ አምላክ እግዚአብሔር በተራራ ተደብቀው የሰሩት ክፉ ነገር አይሰወረው። የሰማይ አምላክ እግዚአብሔርን ጨለማን መደበቂያና መጋረጃ አድርገው በጨለማ ውስጥ አንታይም አንገኝም ብለው እንዳይታዩና እንዳይገኙ ሆነው ወንጀል የፈጸሙ ሰዎች ይሰወሩታል እንዴ? በፍጹም። ስለዚህ ዮሐንስ ዓለምን ከእግዚአብሔር የተወለደ ዓለምን ያሸንፋል፣ ዓለምን የሚያሸንፈው ደግሞ እምነታችን ነው ይላል። ማንን የሚያሸንፈው? ዓለምን የሚያሸንፈው ምንድን ነው? የሚገርም ቃል ነው ወገኖች። ይህንን ቃል ሁሌ የእግዚአብሔር ቃል ስለሆነ ተጽናኑበት። ሲገፋችሁ አልወድቅም በሉ፣ ምክንያቱም በልባችሁ ከማን ተወልደናልና። ስትገፉ አልወድቅም የምትሉት ስለማትወድቁ ሳይሆን የማይወድቅ አምላክ ስላላችሁ ነው። መከራችን ሲበዛ መከራው ድል አያደርገንም የምንለው መከራ ስላልበዛብን አይደለም። ነገር ግን ከብዙ መከራ የሚያወጣ ምን አለን? አባት አምላክ አለን። ሐዘናችንና የሐዘን ዘመናችን ስላረዘመ አይደለም። ሐዘናችንና የሐዘን ጊዜያችን ቢረዝም እንኳን የደስታ ጊዜያችን የዘላለም ሆኖ ከእግዚአብሔር እጅ ስለሚመጣ በምድር ላይ ያለውን ሐዘን እየረሳን የማንን ደስታ እንጠብቃለን? ዛሬ ያየነውን ክፉ ነገር እየረሳን የእግዚአብሔርን ፍቅር፣ ዛሬ ያየነውን የሚያሳዝን ነገር እየረሳን እግዚአብሔር የሚሰጠንን ደስታ እንጠብቃለን። ስለዚህ ዮሐንስ ከእግዚአብሔር የተወለደ ዓለምን ያሸንፋል። ዓለምን የሚያሸንፈው ደግሞ ምናችን ነው አለ? እምነታችን ነው አለ። አያችሁ፣ ቅድም ያልኋችሁ የሰይጣን ማህበር እምነታችን እንደሚያሸንፈው ያውቃል። ስለዚህ ቤተ ክርስቲያን እንደምታሸንፈው ያውቃል። ቤተ ክርስቲያን ንጽሕት እንደሆነች ቅድስት እንደሆነች አማኟም ቅዱሳን ንጹሐን እንደሆኑ ሲበደሉ ሲገፉ እጃቸውን ወደ እግዚአብሔር ከማንሳት ያለፈ ሌላ እንደማያደርጉ ክፉ መንፈስ ያውቃል። ከዚህ የተነሳ ሳልቀደም ልቅደም ሊል ይችላል። ነገር ግን ወገኖች እግዚአብሔርን የሚቀድመው አለ ወይ? እግዚአብሔርን የሚቀድመው በተአምር ወገኖች እግዚአብሔር አይቀደምም። ትናንት የእግዚአብሔር ነው፣ ዛሬም የእግዚአብሔር ነው፣ ነገም የእግዚአብሔር ነው። 2000 የእግዚአብሔር ነው፣ 7000 የእግዚአብሔር ነው። ሚሊዮን ዓመታት እንኳን አልፈዋል ብለን ብናስብ እነዛ ሚሊዮን ዓመታት ሁሉ የማን ናቸው? የእግዚአብሔር ናቸው። እግዚአብሔር በዘመን አይቀደምም። ስለዚህ የመጀመሪያው አያችሁ በምን እንደምንዋጋ ማወቅ አለብን። አያችሁ እምነታችን ነው ዓለምን የሚያሸንፈው። ስለዚህ የመጀመሪያው እሱን ነው መያዝ ያለብን። ሌላው የተወደዳችሁ ክርስቲያኖች በእግዚአብሔር ኃይልና አብሮነት ዓለምንና ክፉን መንፈስ ድል ማድረግ እንችላለን አንችልም? በማን ኃይል እንችላለን? በማን ኃይል እንችላለን? እኛ እኮ የምንመካበት ስጋዊ ኃይል የለንም። እኛ እኮ የምንመካበት ድብቅ ሰራዊት የለንም። እኛ እኮ የምንመካበት የጨለማ ጌታ የለንም። እኛ እኮ የምንመካበት ገዳይ ኃይል የለንም። እኛ እኮ የምንመካበት ክፉ መንፈስ የለንም። እኛ እኮ የምንመካበት የሰይጣን ማህበር የለንም። እኛ እኮ የምንመካበት ይሄ ነው የምንለው ዱላ ወይም በትር የለንም። ነገር ግን በእግዚአብሔር ኃይል ድል ማድረግ እንችላለን። በማን ኃይል አልኋችሁ? በማን ኃይል አልኋችሁ? በእግዚአብሔር ኃይልና አብሮነት ድል ማድረግ እንችላለን። እግዚአብሔር ለነቢዩ ለኤርምያስ በትንቢተ ኤርምያስ ምዕራፍ 1 ቁጥር 12 ጀምሮ ስታነቡ እንዲህ ይላል፣ እነሆ እኔ ካንተ ጋር ነኝና ይዋጉሃል፣ አይችሉህም፣ ይከቡሃል፣ ድል አያደርጉህም። ምክንያቱም እኔ ከማን ጋር ነኝና? ካንተ ጋር ነኝና ይለዋል። አይችሉህም። ለምን? ማን ከማን ጋር ነኝና? እኔ ከማን ጋር ነኝና ነው የሚለው። እኔ ካንተ ጋር ነኝና ነው የሚለው። እኛ የምንመካ ወገኖቼ በእጃችን ላይ በያዝነው የሆነ ቁሳዊ ሳይሆን በማን ነው የምንመካው? በእግዚአብሔር ነው የምንመካው። በእግዚአብሔር ኃይል ድል ማድረግ በእምነታችን በእግዚአብሔር ኃይልና አብሮነት ተደግፈን ድል ማድረግ እንችላለን። ልክ እንደ ሙሴ ዘጸአት 14 የምታስታውሱት ታሪክ ነው። ፈርዖንን ያህል ገናና ንጉሥ በፈረስና በሰረገላ ከኋላ ተከተለው።
እስራኤላውያን ሁሉ ወደ ኋላ ዘወር ብለው ሲመለከቱ ገናናው የግብፅ ንጉሥ ድል የማይደረገው ከእግዚአብሔር ጋር የተሟገተው እግዚአብሔርን አላውቅም እስራኤልን አልለቅም እያለ ይስቅ ይዘብት የነበረው እኔን ድል የሚያደርግና የሚያሸንፍ ምድራዊውም ሰማያዊም ኃይል የለም እያለ ይል የነበረው ፈርዖን በፈረስ በሰረገላ ከኋላው ሲመጣ እሱም እስራኤላውያንም ተመለከቱ። የሙሴን ያህል በእግዚአብሔር ኃይልና እምነት ያልተጎበኙት የእግዚአብሔር አብሮነት ያልነበራቸው እስራኤላውያን ከኋላ የሚከተላቸውን ጠላት ተመልክተው ልባቸው ተንቀጠቀጠ። የሚገቡበትና የሚወጡበት የሚደበቁበት ጠፋቸው። ምን ማድረግ እንዳለባቸው ግራ ተጋቡ። ግራ በመጋባታቸው ምክንያት ይመራቸው በነበረ በሙሴ ላይ በኃይል ተቆጡ። መቃብር እንኳን እንዳናገኝ ሙተን እንኳን በዚህ ተቀበሩ እንዳንባል ለፈርዖን እንገዛ ለግብፃውያን ባሪያ እንሁን የዘላለም ባሪያዎች መሆን ይሻለናል ብለን እያልንህ ጀምረህ የማትጨርሰውን ተዋግተህ ድል የማታደርገውን ሩጠህ የማታመልጠውን ጠላት ከኋላችን ጠራንብህ። ምን አደረግንህ? እኛም ልጆቻችንም ሚስቶቻችንም ንብረታችንም በሜዳ ያለ መቃብር ልንቀር ነው ብለው አንጎራጎሩ። ሙሴ ግራ በተጋባ ጊዜ እጁን ወደ ማን ያነሳው? እጁን ወደ ማን ያነሳው? ወደ እግዚአብሔር አነሳ። ለምን ሙሴ እጁን ወደ እግዚአብሔር አነሳ? አምላኬ ሆይ በእኔ እጅ ላይ ምንም ነገር የለም። እኔ ይህንን ከኋላ የሚመጣውን አይደለም ድል ለማድረግ ይቅርና በፊቱ ለመቆም እንኳን የምችልበት አቅምና ኃይል የለኝም። አንተ ግን ምን ትላለህ? አንተ ግን ትችላለህ። ያንተ እጅ ግን ይችላል። ያንተ ኃይል ግን ይችላል። አንተ ግን ከኋላ የመጣውን ጠላት ድል ማድረግ ማሸነፍ ትችላለህ ብሎ ሙሴ እጁን ዘረጋ። የእግዚአብሔር መልስ ምን ነበረ? እጅ ላይ ያለችዋን በትር አንሳና ውሃውን ምን በለው ነው? ውሃውን ምታ። ከዛ በኋላ ያ ገናና ያ ይደነፋ የነበረ ያ ከኋላ በብዙ ሰራዊትና በብዙ ወታደሮች ታጅቦ የመጣው ሰውዬ ከሆነ ጊዜ በኋላ በውሃ ላይ ሲንሳፈፍ ታየ። ማን ድል ማድረግ ይችላል? ማን ጠላትን በውሃ ውስጥ ማስጠም ይችላል? ማን ገናና ነኝ የሚለውን ዝቅ ማድረግ ይችላል? ምድር አልበቃኝም ያለውን ሰውዬ በተወሰነች አፈር ስር ማን ነው የሚያስቀምጠው? አካባቢ ግዛት ወሰን አልበቃኝም ያለውን አካል ቀዝቃዛ አፈር ውስጥ የሚያስቀምጠው ማን ነው? እግዚአብሔር ነው። ስለዚህ በእግዚአብሔር ኃይል ይቻላል። ጌዲዮን ያደረገው እንደዛ ነው። ታስታውሱታላችሁ። በመጽሐፈ መሳፍንት ምዕራፍ 7 ላይ ጌዲዮን የመጨረሻውን ነገር ሲናገር ምንድነው ያለው? ኃይሉ የእግዚአብሔር ነው፣ ሰልፉን የምመራው ግን እኔ ማን ነኝ? ጌዲዮን ነኝ አለ። ከዛ በኋላ ጌዲዮን ወደ ጠላቶቹ ወደ ምድያማውያን እንደ ምድር አንበጣ የማይቆጠሩ ጠላቶች እኮ ነው የነበሩት እና እንደ ምድር አንበጣ ወደማይቆጠሩ ጠላቶቹ ወደ ምድያማውያን ጌዲዮን የላከው 300 ሰው ነው። 300 ሰዎች ደግሞ ሲሄዱ ምን ይዘው ነው የሄዱ? የሚነፏቸው ወይም ድምጽ የሚያወጣ መለከትና እንደገና ደግሞ የሚበራ ዘይት የሞላ ማሰሮ። እነዚህ 300 ሰዎች ወደ ምድያማውያን መንደር ገብተው ድል አደረጉ ወይስ ተሸንፈው ተመለሱ? ድል አድርገው ኃይሉ የማን ስለነበረ? ኃይሉ የማን ስለነበረ? ኃይሉ የእግዚአብሔር ስለነበረ። ለዚህ ነው መጽሐፍ ከእግዚአብሔር ጋር የሚዋጉ ምን ይላሉ ነው የሚለው? ይደቃሉ ይላል። ከማን ጋር የሚዋጉ? ከማን ጋር የሚዋጉ? ዛሬ አንዳንዶች አላወቁም ወገኖች፣ አላወቁም አንዳንዶቹ። ልክ አንድ ሞኝ ወይም ጤነኛ ያልሆነ ሰው ከብረት ግድግዳ ጋር ሄዶ እንደሚላተም ከእግዚአብሔር ጋር እየተላተሙ ነው። እግዚአብሔር የፍርድ ቀን አለው። እግዚአብሔር የምን ቀን አለው? የፍርድ ቀን አለው። እግዚአብሔር ወደ ላይ ከፍ ያለውን ዝቅ የሚያደርግበት ቀን አለው። ስለዚህ ጌዲዮን እንደዛ ነው ያደረገው። የዳዊትን ታሪክ ታውቁታላችሁ። የሚተረክ መጽሐፍ ቅዱስ ላይ ያለ ነው። ዳዊት ብላቴና ነው። አይደለም ተዋግቶ ይቅርና ጦር ሜዳ ሰልፍ ቦታ እንኳን ቆሞ አያውቅም። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 የምታውቁት ታሪክ ነው። የመጣበት ዋና ምክንያቱም ከእርሱ የሚቀድሙና የሚበላልጡ የመጀመሪያ የእሴይ ልጆች የዳዊት ወንድሞች ታላላቆቹ እዛ ጦርነት ላይ ስለነበሩ ከፍልስጤማውያን ጋር የሚደረገውን ውጊያ ምክንያት በማድረግ ሳኦልን ተከትለው ወጥተው ስለነበረ
እባክህን በሕይወት አሉ የሉም ወሬ አምጣልኝ፣ እንደገና ደግሞ እስኪ ስንቅ ይዘህ ሂድ ተብሎ በሽማግሌው በአባቱ በእሴይ ተልኮ ነው ዳዊት በጎቹን ለእረኛ ትቶ እዛ የተገኘው። ግን ዳዊት ሲመጣ ግን ያ ረጅሙ ሰውዬ በእስራኤላውያን ጭፍሮች ፊት እየወጣና እየገባ ከኔ ጋራ ማን ነው የሚዋጋ? የእናንተ አምላክ ከኔ እጅ ሊያድናችሁ ይችላል ወይ? ለምንድን ነው ብዙ ሰው ይዛችሁ የመጣችሁት? ከኔ ጋር አንድ ሰው ይዋጋና እኔ ድል ካደረገ እኛ ባሪያ እንሆናለን፣ እኔ ድል ካደረኩት እናንተ ባሪያዎች ትሆናላችሁ እያለ የእስራኤልን አምላክ የእግዚአብሔርን ስም ሲሳደብ በእግዚአብሔር ላይ ሲሳለቅ ዳዊት አየ። ዳዊት ይህንን ጦርነት እኔ ምን ማለት እችላለሁ አለ? እኔ መዋጋት እችላለሁ አለ። ይህንን ጦርነት እኔ ምን ማለት እችላለሁ? መዋጋት። በማን ኃይል? በማን ኃይል ነው? በእግዚአብሔር ኃይል አይደለ እንዴ? ምክንያቱም ምንም የማያውቅ ሰው ይህንን ጦርነትን ይዋጋለሁ ቢል አይቻልም። ሳኦል እኮ ዳዊትን ምን እንዳለው ታውቃላችሁ? አንተ ልምድ የለህም አይደል ያለው? አንተ እንዴት አድርገህ ትችላለህ? ልምድ የለህም፣ ይኸው ገና ልጅ ነህ አለው። ግን ዳዊት አይ ግድ የለም ላከኝ አለ፣ አሳመነ። መጨረሻ ላይ እንዳውም የንጉሱንም ልብስ ለመልበስና መከላከያም ለማድረግ ሞከረ። ያም አይ የለም አልለመድኩም በዚህ አለ። ሁሉንም አወላለቀ። እረኛ እያለ ያደርጋት የነበረች ያችን ልምዱን ያዘ። እረኛ እያለ በአምላኩ በእግዚአብሔር እየታመነ በጎቹ ሊነጥቅ ከመጣ አንበሳ ጋራ ይገጥም ነበረ፣ ከነብርም ጋራ ይጣላ ነበረ። ዳዊት እረኛ እያለ አንበሳውን ጉሮሮውን ይዞ ይገድል ነበረ። ዳዊት እረኛ እያለ ነብሩን ተከትሎ ይዞ በጡጫ መጥቶ ይገድል ነበረ። እንደዚህ ዘመን ወጣት አይደለም፣ ጫት ይዞ አይደለም እንትን የሚለው። የዚህ ዘመን ወጣት ያው እንደምታውቁት ነው። ሲያዝንም ጫት ይዞ የሚያዝን ወጣት ነው አይደለ እንዴ? የዚህ ዘመን ወጣት እንደዛ እኮ። አብዛኛው ኦርቶዶክሳዊ ወጣት በነገራችን ላይ ያው እንደምታውቁት ነው። አብዛኛው ኦርቶዶክሳዊ ወጣት እንደምታውቁት ነው። ጧፍ ማብራት እናቶች ይበቃሉ። መንፈሳዊ ኃይል መታጠቅ ይገባል። መንፈሳዊ ኃይል የማን ኃይል ነው? ይሄ መንፈሳዊ ኃይል ብያችኋለሁ። የእግዚአብሔር ኃይል። የማንን ኃይል ማወቅ? ተለማመዱት የእግዚአብሔርን ኃይል። ተለማመዱት የእግዚአብሔርን ኃይል። አምላኬ ባንተ እችላለሁ፣ አምላኬ ባንተ ክንዴ ብርቱ ነው፣ አምላኬ ባንተ ሁሉን ነገር ማድረግ የምችልበትን ኃይል ማግኘት እችላለሁ። ደቃቃና ትንንሽ በነበሩ ሰዎች ትልቅ ስራ ሰርተሃል እግዚአብሔር። እኔ ያንተ መልእክተኛ፣ ስራው ግን ያንተ ነው። እኔ ያንተ ባሪያ፣ ኃይሉ ግን ያንተ ነው ብለን መውጣት አለብን። ዛሬ አብዛኛው ኦርቶዶክሳዊ ወጣት ያው ታዩታላችሁ። መስቀሉን ግብዳ መስቀል፣ ትልቅ መስቀል ደረቱ ላይ ያደርጋል። ከዛ በኋላ መጠጥ ቤት ነው የምታዩት፣ መጠጥ ቤት ነው የምታዩት። እና የአብዛኛው ወጣት አያችሁ መጠጥ ቤት ሆኖ ነው ብዙ ነገር የሚሰማው። ይታለ ኦርቶዶክሳዊ ወጣት የእግዚአብሔርን ኃይል ማወቅ፣ ቤተ ክርስቲያንን ማወቅ፣ ቅዱስ መጽሐፍን ማወቅ፣ የእግዚአብሔርን ጸጋ መለማመድ እኮ ያስፈልጋል። እና ዳዊት እንደዚህ ዘመን ወጣት አይደለም። እንደ አብዛኛው በስም ክርስቲያን በተግባር ግን ሲታይ ሌላ እንደሆነ ወጣት አይደለም። ስለዚህ ዳዊት ወዲያው ያንን የእረኝነት መሳሪያውን ይዞ ወረደ። እንደምታውቁት ከኮፋዳው ያችን ድንጋይ ያወጣ፣ ወንጭፍ ላይ ያደረገ፣ ወረወራት። ከዛ በኋላ ጎልያድ አስቀድሞ እንዲያውም በዳዊት እንዴ አንተ ምን አይነት ሰው ነህ እያለ ሲለው አይ አንተ በሰይፍ አንተ ታጥቀህ ነው፣ እኔ ደግሞ የማንን ስም ይዤ ነው የምመጣ? የማንን ስም ይዤ ነው የምመጣ? እኔ ወደ አንተ የምመጣው በራሴ በዳዊት ሳይሆን በማን ስም ነው የምመጣው? በእግዚአብሔር ስም ነው የምመጣው። እኔ ምንም የታጠቅኩትና ያለኝ እጄ ላይ ኃይል የለም። አንተ ሁሉን ነገር አሟልተሃል። ለእኔ የሚያሟላልኝ እግዚአብሔር ነው። አንተ ደግሞ ያሟላው ነገር አለ ብሎ ሄዶ ነው ያችን አነሳ፣ ወረወረ። ከዛ ጎልያድ በምኑ ነው የወደቀው? በግንባሩ ወደቀ። ድል ማድረግ እንዴ ነው? ያቺ ጠጠር ያቺ ትንሿ ጠጠር፣ ወፍ የምታባረረዋ ጠጠር፣ የወፍ ክንፍ እንኳን ብትመታ ማትሰብረዋ ጠጠር የእግዚአብሔር ኃይል የተጨመረባት ትልቁንና ረጅሙን ሰውዬ በግንባሩ ምን አለችው? ጣለችው። መንፈሳዊ ኃይል በእግዚአብሔር ኃይል ድል ማድረግ ይቻላል ወገኖች። ስለዚህ የመጀመሪያው ወይም እንዳልዋችሁ በምን እንደምንዋጋ ማወቅ። ያለ እግዚአብሔር ኃይል ድል አይገኝም። ያለ ምን ኃይል? ያለ እግዚአብሔር ኃይል ድል አይገኝም። የእግዚአብሔርን ኃይል ማወቅ በጣም ያስፈልጋል። ሶስተኛ ወገኖች የምነግራችሁ ነገር ምንድነው ከተባለ የምንሰማውን ድምጽ ማወቅ አለብን። የማንን ድምጽ ነው የምንሰማው? አያችሁ አንዱ አስቸጋሪ ነገር የሆነው
የምንሰማውን ድምፅ አናውቅም። የምንሰማውን ድምፅ አናውቅም። የቤተ ክርስቲያን ድምፅ ነው ወይስ ሌላ የሚለውን አናውቅም። ዮሐንስ በራእዩ ላይ እዚህ ባልኋችሁ ቦታ ላይ ምን ይላል መሰላችሁ? ዘቦ እዝን ሰሚያ ለይስማ፣ ጆሮ ያለው መስማትን ምን ይበል ይስማ ይላል። ይህ ዘመን ጆሮ ይፈልጋል። ይህ ዘመን ልብ ይፈልጋል። ይህ ጊዜ እግዚአብሔርን ድምፅ መስማት ይጠይቃል። ይህ ያለንበት ወቅት የመንፈስ ቅዱስ ድምፅ መሰማት አለበት። የመንፈስ ቅዱስን ድምፅ ልንሰማ ይገባል። የእግዚአብሔርን ድምፅ ልንሰማ ይገባል። ስለዚህ የምንሰማውን ማወቅ መለየት አለ። ብዙ ድምፅ አለ። ያው እንደምታውቁት ነው። ብዙ ድምፅ አለ። ግራ የሚያጋባ የተደባለቀ ቆሻሻ የተቀላቀለበት የተደባለቀ ሁከት የሞላበት ድምፅ አለ። ስለዚህ ልንሰማ የሚገባውን ድምፅ ማወቅ አለብን። የመንፈስ ቅዱስን ድምፅ ከሰማን በእኛ ያ ድምፅ ይሰራል አይሰራም? ይሰራል። የእግዚአብሔርን ድምፅ ከሰማን ያ የሰማነው የእግዚአብሔር ድምፅ ይሰራል አይሰራም? ይሰራል። ስለዚህ የምንሰማውን ድምፅ መለየት አለብን። ሶስተኛው ይሄንን ነው ልነግራቸው የፈለኩት ነገር። ሌላው በመከራ ውስጥ ስናልፍ፣ በስደት ውስጥ ስናልፍ፣ በሐዘን ውስጥ ስናልፍ፣ የእንባ ሸለቆ ውስጥ የተቀመጥን ሲመስለን፣ ነገሩ ሁሉ ሲዞርብን፣ ሰማይና ምድር የተጋጠሙ ሲመስለን፣ ዓለም በሙሉ በእኛ ላይ የጨለማ መጋረጃ የጋረደ ሲመስለን፣ እግዚአብሔር ለእኛ የሚጠብቀውን የድል ተስፋ ማስታወስ አለብን። እግዚአብሔር ለእኛ ምንድን ያዘጋጀልን? አምላኬ ምንድን ነው ለእኔ ያዘጋጀ የሚለውን ማወቅ አለብን። እዚህ ቦታ ላይ የተለያዩ ነገሮችን ያነሳል። ታውቃላችሁ አይደለ? እግዚአብሔር ነጭ የመጎናጸፊያ ልብስ ይዞ ይጠብቀናል። ምን አይነት ልብስ አለዋችሁ? ነጭ የመጎናጸፊያ ምን ይዞ ይጠብቀናል? ልብስ ይዞ ይጠብቀናል። ዓለም መከራ ስታለብሰን ማነጩን ያለብሰናል? ማነጩን ያለብሰናል። ጠላታችን ጥቁር ሊያለብሰን ሲሞክር ማነጩን ያለብሰናል? ለብሰን የማንገፈፈውን የማንራቆትበትን የዘላለሙን ነጩን ልብስ ማን ያለብሰናል? እግዚአብሔር ያለብሰናል። ድል ለነሳው እግዚአብሔር ነጭ መጎናጸፊያ ልብስ ያለብሰዋል። ድል ለነሳው እግዚአብሔር የሕይወት አክሊል ያቀዳጀዋል። ለዚያ ነው እዚህ ቅድም ተነሳውበት ላይ ምን ይላል መሰላችሁ? እስከ ሞት ድረስ አትፍራ ይላል። እስከ ምን ድረስ አትፍራ? እስከ ሞት ድረስ አትፍራ። የታመንክ ሁን። የሕይወትን አክሊል ምን እላለሁ? ሞትን አትፍራው ነው የሚለው። ምንን አትፍራው? ሞትን አትፍራው። እኛ ክርስቲያኖች የምንፈራው ሞትን ሳይሆን ምን ነው የምንፈራው? ኃጢአትን ነው የምንፈራው። ሁለተኛ ሞትን ነው የምንፈራው። የመጀመሪያ ሞት አያስፈራንም። በመጀመሪያ ሞት የማይያዝ ማንም የለም። የመጀመሪያ ሞት የጻድቃንም የኃጥአንም ዕጣ ፈንታ ነው። የመጀመሪያው ሞት ምርጫ የለውም። የመጀመሪያው ሞት የማይነካው የማያገኘው ማንም የለም። በመጀመሪያው ሞት ንጉሱም ወደ መቃብር ይሄዳል። በመጀመሪያው ሞት ድሃም ወደ መቃብር ይሄዳል። በመጀመሪያው ሞት ጠቢብም ያልተማረም ወደ ሞት ይሄዳል። ሁለተኛው ሞት ግን ምርጫ ነው። ሁለተኛው ሞት ግን በእኛ ስህተት የሚመጣ ነው። ስለዚህ እስከ ሞት ድረስ የታመንክ ሁን። እስከ ሞት ድረስ የታመንክ ከሆን እኔ ደግሞ ምን ይዤ እጠብቅሃለሁ አለ? የሕይወት አክሊል ይዤ እጠብቅሃለሁ አለ። ወታደር ያው ታውቃላችሁ አይደለ? አጽንቶ ይዋጋል። ከዛ አጽንቶ ተዋግቶ እስከ ሞት ድረስ ተዋግቶ ድል ካደረገ ይሸለማል አይሸለምም? ይሸለማል። ስለዚህ እግዚአብሔር አያችሁ የሚጠብቅልን ምን አይነት አክሊል ነው የሚጠብቅልን? የሕይወት አክሊል ይጠብቅልናል። ዓለማችን ራሳችን ላይ ትቢያ ትነሰንሳለች። ምድራችን አንገታችንንና ራሳችንን ቀላቅላ ደም ትከድነናለች፣ ታለብሰናለች። ማን ግን የሕይወት አክሊል ይዞ ይጠብቀናል? እግዚአብሔር ግን የሕይወት አክሊል ይዞ ይጠብቀናል። ሌላው እግዚአብሔር እዚሁ ቦታ ላይ በተለይ ዮሐንስ ራእይ ምዕራፍ 2 እና 3 አንብቡ። ለቤተ ክርስቲያን የተላከ መልእክት ነው። እዚህ ቦታ ላይ ድል ለሚነሱ ሰዎች ለክርስቲያኖች የሚሰጠውን ነገር ይናገራልና ሶስተኛ ምን ይላል መሰላችሁ? ምዕራፍ 3 ላይ አዲስ ስም እሰጥሃለሁ ይለዋል። ምን አይነት ስም እሰጥሃለሁ? አዲስ ስም እንፈልጋለን አንፈልግም? እንፈልጋለን እኮ። ማንም ይሰጠን ስም እግዚአብሔር የሚሰጠን ስም። ዓለም ያው እንደምታውቁት ነው። አንድ ጊዜ ሌባ ትለናለች፣ አንድ ጊዜ ቀባጣሪ ትለናለች፣ አንድ ጊዜ ዋሾ ትለናለች፣ አንድ ጊዜ ደግ፣ አንድ ጊዜ ክፉ ስም እየቀያየረች ትሰጠናለች። እግዚአብሔር ግን ምን አይነት ስም ይሰጠናል?
ያረጀ ስም ሳይሆን ወይም ተቀብለነው የሚያረጅ ስም ሳይሆን አዲስ ስም ይሰጠናል። ያ አዲሱ ስማችን ዛሬ ተቀብለነዋል። እኛ በአዲሱ ስማችን ማን ተብለን እንታወቃለን? ክርስቲያኖች ተብለን እንታወቃለን። ክርስቲያን ማለት የማን ማለት ነው? የማን ማለት ነው? የክርስቶስ፣ የመስቀሉ ጌታ፣ የፍቅር ጌታ፣ የሰላም ንጉሥ፣ የቸሩ የደጉ የየዋሁ የርሩ ጌታ የሱ ነን። ስለዚህ ወገኖቼ ድል ለሚነሱ ሰዎች እግዚአብሔር የሚሰጣቸው ተስፋ አለ። ይህንን ተስፋ እንዳናጣ በምናልፍበት በምንኖርበት በዚህ ምድር ላይ ባለንበት ጊዜ በመከራም ውስጥ ቢሆን፣ ገንዘብ በማጣት ፈተናም ቢሆን፣ ጤና በማጣት ፈተናም ቢሆን፣ ሰላም በማጣት ፈተናም ቢሆን፣ እረፍት በማጣት ፈተና ውስጥም ቢሆን በምናልፍበት ጊዜ ይህንን እግዚአብሔር ይዞ የሚጠብቀንን የዘላለም ተስፋ በአዲሲቱ ኢየሩሳሌም የሚኖረንን የዘላለም ሕይወት እንዳናጣ ድል ለመንሳት በወደደን በክርስቶስ ካሸናፊዎች ከሁሉ እንደምንበልጥ አውቀን በክርስትና ሕይወታችን ጸንተን እንድንኖር እግዚአብሔር በምሕረቱ ይርዳን። የተወደዳችሁ ክርስቲያኖች የመከራ ቀን እንዳለ ሁሉ የደስታ ቀን አለ የለም? የጨለማ ቀን እንዳለ ሁሉ የብርሃን ቀን አለ የለም? እግዚአብሔር ቅርብ ነው፣ ጨለማውን ያሳልፈዋል። እግዚአብሔር አጠገባችን ነው ወገኖች፣ ሌሊቱን ይሽረዋል። እግዚአብሔር ከኛ ጋራ ነው። እግዚአብሔር ከማን ጋራ ነው? ከኛ ጋራ ነው። እግዚአብሔር ይመለከታል፣ እግዚአብሔር ያያል። ማን ያያል? የእግዚአብሔር አይኖች ዛሬ ምን ይላሉ? ዛሬም ያያሉ። ስለዚህ የእግዚአብሔር አይኖች ዛሬም ይመለከቱናል፣ ዛሬም ያዩናል። ምናልባት እንዳልኋችሁ ነው ጎተራችን ቢጎድል ወደ ቀኝ ወደ ግራ ስናይ ደስ የሚያሰኝ ነገር ብናጣ እንኳን አንድ ቀን እግዚአብሔር ሽልማት ይዞልን ይመጣል። ያንን ሽልማት ድል አድርገን በሁለተኛው ሞት ሳንጎዳ በእግዚአብሔር በሰማይ ባለ ሀገር በመንግስተ ሰማያት የዘላለም ርስታችን በሆነችው በዛ ከቅዱሳን ጋር ህብረት ፈጥረን ከመላእክትም ጋር ሆነን ስሙን እያመሰገን ክብሩን እየተናገር መንግስቱን ለመውረስ እንድንበቃ እግዚአብሔር በምሕረቱ ይርዳን። ድል የነሳው በሁለተኛው ሞት ምን አይልም? አይጎዳም። በዘላለም ሞት እንዳንጎዳ እግዚአብሔር በምሕረቱ ይርዳን። ዛሬንም ነገንም እንዳናጣ እግዚአብሔር በቸርነቱ ይርዳን። ንስሐ ሳንገባ ቀርተን ኃጢአታችን ፍርሃታችን እስከ ሞት ድረስ ለመታመን በእምነታችን ጉድለት ተገኝቶብን ከእግዚአብሔር ፍቅርና ከእግዚአብሔር ጸጋ እንዳንርቅ እሱ በቸርነቱ ይርዳን። የመስቀሉ ጥላ ይክበበን። የወላዲተ አምላክ የድንግል ማርያም ምልጃ አይለየን። በሩቅ በቅርብ የተጎዱ ወገኖቻችን አሉ። እንባ ብናፈስ እንባችን ከደማቸው ጋር ቢቀላቀል ትርጉም የለውም። ማን ይፍረድ ግን? እግዚአብሔር እንዲፈርድ ግን እንጠብቃለን አይደለ? እና እንደዚህ የሚያደርጉ ሰዎች ደግሞ ታውቃላችሁ አይደለ? ለራሳቸውም የሚጠቅሙ አይደሉም፣ ለሀገርም የሚጠቅሙ አይደሉም፣ ለማንም የሚጠቅሙ እኮ አይደሉም። ለማንም የሚጠቅሙ አይደሉም። እንደዚህ የሚያደርጉ ሰዎች ቅድም እንዳልኳችሁ የማን ማህበር ናቸው? የማን ማህበር ናቸው? የሰይጣን ማህበር ናቸው። የሰይጣን መልእክተኞች ናቸው። ጠላታችን ክፉ መንፈስ ነው። ክፉ መንፈስ በልባችን ውስጥ የተለያዩ ክፋት ያስቀምጣል። ገር የነበረውን ሰው ጨካኝ ያደርገዋል። መጽዋች የነበረውን ሰው ሌባ ነጣቂ ያደርገዋል። አዳኝ የነበረውን ሰው ገዳይ ያደርገዋል። እንደዛ ያደርገዋልና ስለዚህ አምላካችን እግዚአብሔር ሀገራችንን ኢትዮጵያን ቤተ ክርስቲያናችንን እሱ ይጠብቅልን። እኛም ወጥተን እንድንገባ ሰላሙን እና መከባበሩን እሱ ይስጠን። ይቆይ።